ዋትስአፕ ጋይስ እንደምን አላችሁ? ዛሬ ቀኑ እሑድ ነው። በዛ ላይ ደግሞ ሚካኤል ነው። ሶስተኛው ደግሞ የሰላም የቲክቶክ አካውንት 100 ሺህ ፎሎወር ስለደረሰ ዛሬ ሚካኤል ሄደን እናበላለን ማለት ነው። እና ደግሞ በጣም ነው ማመሰግነው። እሺ በጣም እርግጠኛ ነኝ በደንብ ከእናንተ ጋር ብዙ ነገር እንደምንሄድና ብዙ ስራ እንደምንሰራ እና በጣም ነው ማመሰግነው። አሁን ዳይ ወደ ሚካኤል ይበራል በክንፎ መልጃውን ፈጣን ነው የአምላክ ስም አለበት ስሙ ሚካኤል ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ያሳደገኝ መልአክ ዛሬም ከኔ ጋር ነው። ሰላም እንዳስጀመርከኝ ጅማሬ ከፍ ከፍ ብሎ በአምላኬ ተሾመ ዘንዶውንም ጥሎ አሳዳጊ ነው ሁሉ እናት አባቴ ሚካኤል ባለበት ይሸሻል ጠላቴ። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። ስለ ሚካኤል እያዛችሁ የፋሚሊያንስ ቤተክርስቲያን የካው ሚካኤል ሄደን ማለት ነው ዘክረን እየተመለስን ነው ማለት ነው። ጋይስ በእግራችን ነው እየሄድን ያለ ነው ማለት ነው። ከ24 መገናኛ የካው ሚካኤል እና ገና መብራቱ ጋር ሾላ መብራቱ ጋር ነው ያለ ነው። ሰላም ደክማታል። አዎ ማርያም ወደ ኋላ ነው እና እስኪ ዛሬ ስመለስን በእግራችን እንመለሳለን ብዬ አስቤ ነበር። ተው በእግር መሄድ ድካምሽ ይጻፍልሻል። ነይ ምን አይነት ነገር ነው? አይዞሽ እንደዚህ ያዥ ከፍ አድርግሽ ያዥ። ዛሬ ማለት ነው ጋይስ ዛሬ ማለት ነው ሁሉም ሴቶች በጣም እያማረባቸው በጣም አምሮባቸዋል። ምክንያቱም ቀሚስ ነው የለበሱት። ቀሚስ ሴት ብትሆኑ ቀሚስ ትለብሱ ነው። ሰላም ከዚህ በኋላ ቀሚስ ልበሽ እሺ። ቀሚስ በቃ ሽፎንም ምንም ብቻ ቀሚስ ልበሽ እሺ። የቀሚስ ብዙ አይነት አለው። በቃ ቀሚስ በቃ እሺ። ቀሚስ ብቻ ጠርጠር ያለ ቀሚስ አይደለም እሺ። ቀሚስ አሪፍ ቀሚስ ይሄን ሁሌ ቢለበስ ምን ችግር አለ? ምን ችግር አለ? በቀኝ ጎን ተነስተህ ከዛ ሊፍቱ ስትገባ ሊፍቱ መታ አይደል? ሊፍቱ አልመታኝም። ሁሌ እንደዚህ ልበሽ ምን ችግር አለ? ሴት ልጅ አይደለሽ እንዴ? ሁሌ ሽፎን ለብሳችሁ እኔ እንደውም ማለት ነው እንጨት ነው የሚሉት ሱሪ የሚለብሱ ሴቶች እንጨት ቴስት አለው እንዴ? አዎ እንጨት እንዳትኛ አዎ ነይ እንጂ ወዴት ነው? ራሱ ኩሩ ይወስድኛል። ነይ ወዴት ነው የሚወስድሽ? እየጎተትኩ ካልወሰድኳት አይሆንም ጋይስ። እኔን ከምትይኝ እሱ ነው ያለው ጎበዝ። አያልቅም እንዴ ነገር ምን አያልቅም። ወደ በጣም ብዙ ነው። ወይ ገለብከኝ። እሺ በቃ ያዥ እንደዚህ። እሺ በጣም ነው የሚከብደው አንቺ። አየው ድግ ባህርላ እንደዚህ በቃ ያዙሽ። ትላንትና ማለት ነው የመብራት ሂሳብ ከፍል የመብራት እስከዛሬ ከፍለሽ አታውቂም? 4900 የመብራት እስከዛሬ ከፍለሽ አታውቂም? ነው ከፍላለሁ። ምን ነው እንዴት እንደሆነ ልንገርህ።
የባለፈው ወር 11 ብር ብቻ ነው የመጣው። እሺ የሁለት ወር 4900 ይመጣል እንዴ? የሁለት ወር ክለኛው አቆጣጠር ስንት ነው? 1500 1600 ለምሳሌ 1600 ከሆነ 3200 በቃ 4500 አይደል የመጣው? 900 ኦልሞስት 5000 በቃሽ። ይኸውልሽ አሁን ማለት አይ በቃ አሁን አገራችን አሁን እየተቀየረች ስለሆነ በደንብ መቀየር ያስፈልጋታል። ታዲያ እኔ ላይ ነው እንደሚቀየረው? አንቺ ዜጋ አይደለሽ እንዴ? የበኩልሽ ማስተዋወቅ አለብሽ፣ ግብር መክፈል አለብሽ። የምን ግብር እንዴ? የመብራት ሲጨመር የመብራት ይሁን ካላመጥከኝ ነው ይተኩታ ያንገዳገደኝ ነው ሳቴ ከሳስል እንኳን አላልኩም። ሳንተ ዝም አልክ አልመለስኩም። ምን ልበልሽ ታዲያ? እኔ ነገር ማለት አለብኝ። አይዞሽ እኔ እዚህ ጋር ያለው ልጅ ንፋስ ቤት በኩል መጥቶ ነው የሚነካሽ። እኔ ግድግዳው ያለው ምናምን አትልም። እኔ ስትወርቂ እሱን ባረጋ አይሻልም ከምናገር? ኮዶክ ባለም ይሰራልኛል። ሞራል ነው የሚባለው። አትወርቂማ። እንደዚህ ነገሮች እኮ በተግባር የሚገለጹ ነገሮች ናቸው። በቃል የሚገለጹ ነገሮች አይደሉም። ቃላት ምን ያህል ጥንካሬና ጉልበት እንዳለው ሰው ቃላት ጥሩ ነው። እሺ ጓደኛሽ አደረግሽኝ አይደል? እጅሽን ትከሻ ላይ አድርገሽ መሄድ ጀመርሻ። ከብዶኝ ነው እጄን ላስወጥቶ። እጅሽ ከበደሽ? ምን አይነት እጅሽ ከበደሽ? አዎ ወይ እጄን ያዘኛ እንደዛ ነው። በዚህ አጋጣሚ ማለት ነው እኔን በአቅራቢያ የሚያቀኝ ሰው ሚካኤልን ምን ያህል እንደምወደው ምን ያህል ደራሽ እንደምያውቃል። ተገጣጠመልኝ ማለት ነው። ተገጣጠመልኝ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ፣ ለየካው ሚካኤል ነግሬው ነበረ። በኔ ድምጽ ማለት ነው። በኔ ድምጽ ማለት ነው። አንቺ አዎ ቆንጆ እኮ ነበርሽ። ቆንጆማ ነበርሽ እኮ ሰዎች ይሉሻል እንደዛ። ምግብ ታበላለች። ሰው ኤክስፔክት የሚያደርገው ምግብ ነው እንጂ ዳቦ ምግብ አይደለም እንዴ? ኧረ እባክሽ ለሰዎቹ ምግብ ነው ታበላለች ያልከው እና እኔ ደግሞ ዳቦ ነው እና ኤክስፔክት የሚያደርጉት ነገር ሌላ ነው ትላለች። ዳቦ ምግብ እኮ እንዴ? ከምግብም ጽድት ያለ ምግብ ምን ሆነሽ እንዴ? እንደው እንጀራ ተከልክሏል እኮ ለጤናም ለምንም ዳቦ ይሻላል እየተባለ ለምን ለጤናም ለምንም ዳቦ ይሻላል። ጋይስ አሁን እየተመለስን ነው ከቤተክርስቲያን ማለት ነው። በስማ ውስጥ ቪዲዮ መስራት አልቻለም። የሰው መዓት ማለት የሰው መዓት እንደ እኔ ግን እንደ ቦሌ መድኃኒዓለም እና እንደ የካቲት ሚካኤል ማለት ነው ሰው ብዙ የሚሆንበት እንትን አይቻላል። በጣም ብዙ ነው። በጣም ሰላም ደክሟት ማለት ነው። ያ ሁሉ ታታታታ የምትለው ነገር ጸጥታለች ደክሟት። ኤኒዌይስ የሰላምን ሶስቱን ባንድ ላይ ማለት ነው ሚካኤል ወራዊ ባህል ሰንበት የሰላም 100,000 ፎሎወር ማስገባትን አስመልክቶ ሶስቱንም አንድ ላይ ማለት ነው ቤተክርስቲያን ሄደን ቤተክርስቲያን እዛው አካባቢ ለሚገኙ ሰዎች ማለት ነው ዘከረን ተመለሰ። ሰላም ተኝታለች ቁሞ አተኛኛው ማለት ነው። እንቅልፍ የያዘው ሰውን የሰካራ ነው የሚመስለው። ካልፈለግሽ ነው እና አንቺ ወደ ኋላ እየቀረሽ እኔ እንትኛለሽ እንዴ? ከነሱ ስልክሽንም መዝሙረ ዳዊትሽንም ውሃሽንም ያስኩልሽ እኮ ከዚህ በላይ ምን ላድርግ? አንቺን አልሸከምሽ ነች። ጋይስ ጉዞ ወደ የካቲት ሚካኤል ማለት ነው። ዛሬ የካቲት ሚካኤል እንሄዳለን፣ እንሳለማለን፣ እናመሰግናለን። ከዛ ደግሞ ዛሬ የሰላም የቲክቶክ አካውንት 100,000 ፎሎወር ስለደረሰ ማለት ነው ታበላለች። ሙሉን አሳያችኋለሁ ማለት ነው። አለኝ ትዝታ በቤት ከልጅነቴ ስትሳሳለኝ እያየው ሰንቷል ጉልበቴ። ልዘምር እንጂ ላመስግን ታላቁን ጌታ አንተን የሰጠኝ ጠባቂ በቀን በማታ
ሚካኤል ወዳጅ ለሁሉ ዛሬም ቆመሃል ከመላእክት ክብሩ ከፍ ከፍ ብሎ በአምላኬ ተሾመ ዘንዶውንም ጥሎ አሳዳጊ ነው እናት አባቴ ሚካኤል ባለበት ፋሚሊያንስ ቤተክርስቲያን የካው ሚካኤል ሄድን ማለት ነው። ዘክረን እየተመለስን ነው ማለት ነው። ፋሚሊ ኢትዮጵያ ውስጥ አልተለመደም ሴት ልጅ አበባ ለወንድ ልጅ ስትሰጥ ማለት ነው። ከዛ ዛሬ ለምን እኔ አልሞክረውም ብዬ አሰብኩኝ። ለሰን እንሰጠዋለን። ኢማጂን ለሰን አበባ ስንሰጠው ሶ እንሂድ። እዛ ጋር ቆሟል። ቪዲዮ ልንሰራ እየጠበቀ ነው። ሶ አበባ ልስጥለዋለሁ ና አንተ ደህና ነህ? እንዴት ነሽ? እንዴት ነህ? አምሮብሻል ዛሬ ነው። የእውነት እንደዚህ እኮ ነው ልበሽልሽ። ላንተ ብዬ እኮ እኔ ላንተ ምንም ነገር አደርጋለሁ። እኔ ካንተ ትእዛዝ መውጣት አልፈልግም ውዴ። በጣም ተለማመጥሽ ዛሬ ነው ውዴ። ይኸውልህ ለየት ባለ ሁኔታ ነው ዛሬ የመጣሁት ወደ እኔ። ምን እንካውድዬ ምንድን ነው? አዎ ውዴ ላንተ አንተ ሁሌ ትሰጠኛለህ፣ ሁሌ ስጠኝ እልሃለሁ ምናምን። ዛሬ ላንተ ገዛውልህ እንዳቀነጥሰው። ማን ሰጥሽ? ገዝቼልህ ነው ላንተ። ሰላም በጣም ያስፈልገሽ ነገር በጣም ትልቅ ነገር ነው እንዴ? ንገሪኝ። ችግር የለውም። እስከዚህ ርቀት መሄድ አይጠበቅብሽ ነው። ለወንድ ልጅ አበባ ብዙ ጊዜ አንሰጥም እኛ ሴቶች እና እኔ ለምን አልጀምረውም ብዬ አስጀመርኩት። አይመስለኝም። ምንድን ነው? እኔ አንተ ደስ እንድትል አበባው ምን ሆነስ? እኔ ላንቺ ሰጥሽ ራሱ አንቺ ስለምትወጂ ነው እንጂ እኔ ደስ አይለኝም። እና አትቀበለኝም አበባዬን ከገፋ ፍቅሬ እንደገፋ ነው የምቆጥረው። እኔ በዚህ አይነት ተንበርክኬ ታገባኛለህ ወይ ብዬ ብጠይቅህ? አዎ፣ ግን ያስፈልገሽ ነገር ነው። ለምን ይዛልሽ? አረፋ አራቱን ምንድነው የምትሰግጡት እናንተ? እኔ ከተሳደብሽ እኔ ስደብኝሽ አትሁኑ አትበይ። አትሁን በይኝ። እሺ አትሁን። የፈለግሽውን ተናገሪ። ምን ፈልገሽ? አበባ ላንተ ልሰጥ ፈልጌ ነው። እኔ እኮ በብዙ መንገድ ፍቅሬን ገለጽኩልህ፣ ግን ዝም ብዬ ሳስበው ውድዬ ላንተ አበባ ሰጥቼ አላውቅም። ሰው አበባ ልስጥ። አንተ ልክ እንደ ስቻ አበባ ያማርክ ነህ። እኔ